ወደ ቤቴ ወን ምን ልታረግ ነው የመጣች? ወይ ድጋሚ ልትገለኝ መጣች። ብዙ አይነት መንገድ ነው የካደችኝ። እችኛዋ ልጅ በድጋሚ እድል ሰጥቻት በህይወት እንድትመጣ ነው ወይስ እንደገና ራሴ ለማጥፋት መንገድ ልክፈትላት ነው ወይ ክፈትላት እያልከኝ ነው? ተሳስቻለሁ፣ አጥፍቻለሁ፣ ምህረትና ይቅርታ እፈልጋለሁ ብሎ መምጣት ትልቅነት ነው። ምን እያልከኝ ነው ወንድም? እንዳከበርኩክና እንደሰማው አይደለም እያልከኝ ያለው? አይ ይቅርታ አይደለም ይቅርታ አድርግልኝ። ይሄ ሁሉ ሰው ቆሞ ነው የሚጠብቅህ አይደል እንዴ? እሺ ብያለሁ። እስኪ ንገረኝ፣ ምን ልትነግረኝ ነው? እስኪ ቅድም እንደነገርኩህ እኮ በጆሮዬ የሰማሁት ነገር አለ። ሁሉ ነገሬን አጥፍታ ሁሉ ነገሬን ወስዳ ከህይወት እንድጠፋ የኔ ፍላጎት አብሮ የመኖር ከሆነ አሁንም የመካድ ነገርና ከሷ ጋር ያለ መኖር ስሜት እኮ አይደለም። ከሷ የሰማዋት እውነት ስለሆነ ነው። አንተ ምትለኝ ልክ ነህ። እቅር ባይነት ለእግዚአብሔር ነው፣ አውቀዋለሁ፣ አምነዋለሁ። ነገር ግን እቺኛዋን ልጅ በህይወት ድጋሚ አምጥቼ በምን አይነት እምነት ነው አብሬያት መኖር የምችለው? ሁሉ ነገሬን አጥፍታ እኮ ልትከወለል ሁሉ ነገር ባመቻችበት ሰዓት ላይ ከሆነ ያገኘዋል። እጅ ከፍንጅ እኮ ይዣታል። እኔስ ተሳስቼ ወድጄሽ ነበረ አንቺም ትተሽኛል። ባለኝ ማንነት ንቃኝ ይሁን ምን ይሁን አላቅም። አብረን የኖርነው ብዙ ታሪክ ነበር ያሳለፍነው። ጎረቤቶች ይቀኑብን ነበር፣ ጓደኞች ይቀኑብን ነበር። አባቷ ጋር ስላስቀመጠች ገንዘብ አይደለም ወይም ያለው ንብረት ሽጣ ከሀገር ጥላ እንድትከወልል አይደለም። እኔ እኮ ሁሉ ነገሬን ነው ሰጠኋት። እሷን በጣም ነው የምወዳት። በገንዘብ የምተካት ልጅ አይደለችም። ጸጽቶኛል። በቃ ሰው ነኝ፣ አጠፋው። በቃ እኔ ሰው እንደመሆኔ መጠን ሌላ ህይወት ጀምሬ አልነበረም። በቃ ሰዎች ላከብኝ፣ ተሸነፍኩ። እኔ እንደሱ አይነት ሰው ሁላ ደግሜ ማገኝ አይመስለኝም። እንዴት ናችሁ ውድ ቤተሰቦች? በአሳሽ ሚዲያ ብቻ የሚተላለፉ ፕሮግራሞች ወይም ደግሞ ስራዎች ላይ እኔን የሚያግዙ የኔ ክሮች የኔ ባልደረቦች ምንም አይነት የገንዘብ ክፍያ ወይም ደግሞ እጅ ማንሻ ወይም ለሰራነው ስራ ብለን የምንቀበለው ወይም የምናስከፍለው ገንዘብ የለም። ይህንን ሁላችሁም እንድታቁ እንፈልጋለን። በውስጥ እህቶቼ በተለይ አረብ ሀገር የሚኖሩ እህቶቼ ይነግሩኛል፣ ሰራልሻለሁ፣ አጋልጥልሻለሁ፣ እንደዚሁ ደግሞ ሀቅሽን አስመልስልሻለሁ ብሎኝ ገንዘብ ከተቀበለኝ በኋላ ብሎ ካረገኝ ጠፋብኝ እህቶቼ እያለቀሱ ይነግሩኛል። ሀቅሽን ንብረትሽን አስመልስልሻለሁ ይዝልሻለሁ ያለ በሙሉ እውነት እንዳልሆነና እንድትጠነቀቁ ለማሳሰብም ጭምር ነው። የተበላችሁት ሀቅ ካለ ሀቃችሁን ያስመልስ። ካስመለሰ በኋላ አይደርስም እንዴ? ወይ ደግሞ በረዛ ሰውዬ ጋር ካለ የሚያስመልስላችሁ ከሆነ ኦኬ፣ ስታስመልስ ያው የራስህን የስራህን የሚገባህን ስራ ወስደህ ከዛ በኋላ ቀሪውን መልስልኝ ማለትም ትችላላችሁ እኮ አይደለ እንዴ? ገና ለገና እናንተ የተበላችሁትን ብር አስመልሳለሁ ብሏችሁ ገና ከኪሳችሁ ጭማሪ ሌላ መበላት ከሚሆንባችሁ በሚል ነው። እንድትጠነቀቁ ያህል ነው። በውስጥ ብዙዎች እንደተጎዱ ስለሚነግሩኝ ነው። ፍቅረኛዬ በመኪና አደጋ ሞተዋል አልሽኝ? አዎ ሞቶብኛል። እሱን ርዕስ አናነሳውም ብለን ነበር። ግን አነሳ ነው እኮ። አልሞተም እኮ አደጋ ደርሶበታል፣ እውነትም ነው። ግን የእግሩ ላይ አካል ጉዳት ደረሰበት እንጂ መች ሞተ ማለት? አንተ እኔን ታውቀኛለህ? ሰውዬ ጤነኛ አይደለህም እንዴ? ጤነኛ ያልሆንሽውማ አንቺ ነሽ። ስርዓትን ትይዝ እንደሆን ያዝ። አንድ ሰው ጥፋት አጥፍቶ ወይም ደግሞ ተሳስቻለሁ፣ አጥፍቻለሁ፣ ምህረትና ይቅርታ እፈልጋለሁ ብሎ መምጣት ትልቅነት ነው። ከሰው ስህተት ከብረት ዝገት ደግሞ አይጠፋም። የዚች ልጅ አባት በጣም ትልቅ አባት ናቸው። በጣም ትልቅ አስተዋይ አባት ናቸው እና ልጅ በእንደዚህ አይነት ሁኔታ አላቃትም ነበር ታስታርቃቸው። እንደዚሁ ደግሞ ገንዘቡንም ለመመለስ የወሰደችበት ሌላም ነገር ካለ የማስመለስ ኃላፊነትም አለብኝ፣ እኔም ፈቃደኛ ነኝ አሉ። ልጅቷም በጣም ተጸጽታለች፣ በጣም ተቆጭታለች። የማይሆኑ ሰው ገጥማ እንደሆነ ብዙ አጫውታኛለች። አቤላ ቤት ስለጋበዝከኝ ደስ ብሎኛል። ፈቅደህልኝ ቤት ድረስ እንድመጣ ስለፈቀድክ ደስ ብሎኛል። ያው ወዳጅነታችን ጠብቋል። ከዛ በኋላ አይደለ? ስራ እንዴት ነው? አሪፍ ነው፣ ፈጣሪ ይመስገን። በጣም ጥሩ ነው፣ ቆንጆ ነው፣ በጣም አሪፍ ነው። አዎ ያው ሰው ለምደህ ያለ ሰው ትንሽ ይከብዳል እና ከዛ በኋላ አልተቸገርክም? ምን አድርግ ብለኸኝ ነው? ያው ችግሩማ አይጠፋም መቼም ቢሆን።
ያ ከዚህ በፊት ብዙ ነገሮችን ስላሳለፍኩኝ ያ ያመጣው ነገር በትዕግስት ከማሳለፍ ውጪ ተመስገን ከማለት ውጪ ምን አደርጋለሁ ብለን ወንድሜ? ያው እንደሰማሁት ከባልደረባዬ ጋርም ሆነን ገንዘቡ እንዲመለስ ሱቅህም ቁልፉንም እንድትመልስ አንዳንድ ነገሮች ሂደቶች ተኪዶ ነበር እና እነዚህ ነገሮች ያው በሰላም ተጠናቀዋል። እሷም ብትሆን በሰዓቱ ያው ስሜታዊ ልትሆን ትችላለች። ሰው ደግሞ የሚውለውን ሰው ነው የሚያበላሸው። ገብቶሃል አይደለ? የራሳችንን ማንነት ደግሞ ሰዎች ይቀይሩታል አንዳንዴ። እንደዚያ ነገሮችም ተፈጥሯል ይመስለኛል። ገንዘቡንም ሳታስቸግር ነው። አባቷን በጣም ጥሩ ሰዎች ናቸው። ወዲያውኑ ነው የተመለሰው አይደለ? ተመልሶልሃል? ተመልሶልኛል። ቴንኪው። ሱቁም ላይ ባለው ሁኔታ ያው ሁሉም ነገር ሰላም ሆኗል። ኦልሬዲ ተረክበሃል። ቁልፉንም አስረክበኛለች። ሙሉ ነገር እንደነበረው ነው። ከዛ በኋላ ያው አንተም የነበረብህን ሀሳብ ወይም ደግሞ ጭንቀት ቀንሷል። ብቻ ብዙም ባይሆንም አሁን ላይ አሪፍ ነው። ያው ጭንቀት ሀሳብ አይኖርም አይባልም። ያው ምናልባት ረጅም ዓመት አብሮ ቆይቶ ከልጅነት ጀምሮ አብረኸው የለመድከው ለዛውም ደግሞ ወደፊት የትዳር አጋሪ ይሆናል ብለህ ስታስበው የነበረን ሰው መላመድ በራሱ ከባድ ነው። ረጅም ጊዜ የተላመድከው እንደዚሁ ደግሞ መጀመሪያ የነበሩ ነገሮች ነበሩ። በጤና ወይም ደግሞ ይሄንን አደጋ ሳይደርስብህ በፊት እንደፈለክ ስትሮጥና አሁን ያለው ነገሮች ትንሽ ያው አንተ ጎበዝ ነህ። አሁንም ትሮጣለህ እኮ አሁንም ስራህን ትሰራለህ። ግን ውስን መገደቦች ሊኖሩ ይችላሉ እንደ በፊት። በዚህ ሰዓት ደግሞ የራስህ የነበረችዋን ሚስት ወይም ደግሞ እጮኛህን ብዙ ነገሮች መቼስ ሰፖርት ታደርግህ ነበር፣ ታግዘህ ነበር። አጠገብ በመሆኗ ራሱ ትልቅ የራሱ የሆነ አስተዋጽኦ አለው ብዬ አምናለሁ። ይሄን ነገር ስታጣ ምን ያህል እንደሚሰማ ይገባኛል። እኔ ስሜቱ ቀላል አይሆንም እና ብዙ አወራሁ። ሳሳጥርልህ ምንድን ነው ሰው ሆኖ ማይሳሳት የለም። ዋናው የመጀመሪያ የነበረን ልብ ሳይሆን አሁን ላይ ያለውን ልብ ነው ማየት ያለብን ብዬ አምናለሁኝ። እና እንዴት እንደጨነቀ እንዴት እንደከበደኝ አላውቅም። ችግር የለውም አውራኝ። ምን ለማለት ፈልገህ እንደሆነ እስኪ ቀለል አድርገህ ንገረኝ። ችግር የለውም ወንድሜ ከሆነ ካንተ። ቴንኪው። እኛ ብዙ ኃጢአቶች ሰርተን ያው ክርስቶስ ያው እኛን ይቅር ብሎናል አይደለ? ይቅር ለእግዚአብሔር መባባል ትልቅ ነገር ነው። እንደኔ አሁን እሷ በጣም ተጸጽታለች። ማለት ስለማን ያወራኝ ነው አልገባኝም። እስካሁኑ የምታወራው ሀሳብ ገብቶኛል። ግን ከዚህ በፊት ካለሃት ክዳ ከሄደች ጋር ታረቅ ወይም አብራችሁ ኑሩ እያልከኝ ብቻ እንዳይሆን። እንዴት መሰለህ? ይኸውልህ አብራችሁ ኑሩም ሌላ ነገር ውስጥ አልገባሁም እኔ። ነገር ግን ይቅር ለእግዚአብሔር መባባል በቃ አንተ እኮ ፈጣሪ ከዚህም በላይ ይቅር ብሎናል ብዬሃለሁ አይደል? እንዴ ይቅር ብትላት አንድ ላይ እውነቱን ለመናገር በጣም ተጸጽታለች፣ በጣም ተቆጭታለች፣ በጣም ማለት እንዴት መሰለህ በጣም ተሰምቷታል። ስለዚህ ይቅር ብትላት ምናልባት እድል ብትሰጣት። ወይኔ ወንድሜ እኔ እኮ ራሴን ብቻ ሳይሆን ሁሉ ነገሬን እኮ ነው የሰጠኋት። ገብቶሃል? እና በብዙ አይነት መንገድ ነው የካደችኝ። እችኛዋ ልጅ በድጋሚ እድል ሰጥቻት በህይወት እንድትመጣ ነው ወይስ እንደገና ራሴ ለማጥፋት መንገድ ልክፈትላት ነው ወይ ክፈትላት እያልከኝ ነው? ምን እያልከኝ ነው ወንድሜ? እንዳከበርኩክና እንደሰማሁህ አይደለም እያልከኝ ያለ? አይ ይቅርታ አይደለም ይቅርታ አድርግልኝ። እንትን ነው አቤሊ፣ ምን አለ መሰለህ እኔ እውነት ለአንተም ለእሷም ከማሰብ ነው እንጂ ገብቶኛል ሀሳብህ። በቃ ወንድሜ አትጨናነቅ። ምን መሰለህ እኔ አብረን እኖራለን ብዬ ልጅነቴን፣ ማንነቴን፣ አካሌን ሁሉ ነገሬን የሰጠኋት ልጅ ናት። ሰው ነግሮኝ ጎረቤት ነግሮኝ የሆነ ዝም ብሎ ጓደኛ ለማጣላት የነገረኝ ነገር አይደለም። በጆሮዬ የሰማሁት ነገር በጣም ብዙ ነገር ሰምቻለሁ።
ከመካድ ብቻ ሳይሆን በቃ ሁሉ ነገሬን አጥፍታ ከኔ ህይወት እንድጠፋ ነው የሰማዋት። አልገባም ወይ አልተረዳኸኝም ማለት ነው? አይ ነው ተረድቻለሁ እኮ ያንተ ስሜት እኮ እኔ ይጋራሃለሁ፣ በደንብ ይገባኛል። ስሜትህን አውቀዋለሁ፣ ተረድቻለሁ እኮ ባንተ ቦታ እኔ ብሆንም ልክ ነህ፣ እንዳንተ ነው ልል የምችለው። ነገር ግን አንዳንዴ ምን አለ መሰለህ በቃ ይቅር ማለት ትልቅ ነገር ነው። ገብቶሃል አይደል? ያላሰብነው ነገር ይሄ ለበጎም ሊሆን ይችላል፣ ለበጎ ለመልካም ሊሆንም ይችላል። አንድ የመጨረሻ ነገር ልንገርህ። ይገርምሃል እንደዚህ ሲሆን ከመሆኔ በፊት አብረን እንኖራለን እንለወጣለን ብዬ ብዙ ዋጋ የከፈልኩ ሰው ነኝ። አሁን ላይ ደግሞ እንደዚህ ሆንኩኝ። በፊት እኮ ፍቅር ነበረን። ከዛ በኋላም ታንከባክበኝ ነበር፣ ትወደኝ ነበር። በጣም ነው በቃ ማለት የሚያስፈልገው የምትለው ነገር ታደርገኝ ነበረ። ልክ ነው፣ እውነት አለው። መሀል ላይ ግን መሀል ላይ የተከሰተ ነገሮች ናቸው። እየመጣው እየዋለ እያደረ ሲሄድ በጣም ያየኋት ነገር ብዙ አለ። በሱ ብቻ የበቃ ነገር የለውም እኮ። ቅድም እንደነገርኩህ እኮ በጆሮዬ የሰማኋት ነገር አለ። ሁሉ ነገሬን አጥፍታ ሁሉ ነገሬን ወስዳ ከህይወት እንድጠፋ። የኔ ፍላጎት አብሮ የመኖር ከሆነ አሁንም የመካድ ነገርና ከሷ ጋር ያለ መኖር ስሜት እኮ አይደለም። ከሷ የሰማኋት እውነት ስለሆነ ነው። አንተ የምትለኝ ልክ ነህ። ይቅር ባይነት ለእግዚአብሔር ነው፣ አውቀዋለሁ፣ አምነዋለሁ። ነገር ግን እቺኛዋን ልጅ በህይወት ድጋሚ አምጥቼ በምን አይነት እምነት ነው አብሬያት መኖር የምችለው? ካደችኝ፣ ረሳችኝ፣ ተወችኝ። በቃ ማለት አልፈልገውም አለችኝ። ከሱ ጋር መኖር አልፈልግም አለችኝ። ከዛ አልፎ ተርፎ ያለኝን ንብረቶቼንም በድካም በወጣትነቴ በልጅነቴ የሰበሰብኩትን ነገሮች ሁሉም ነገሮችን በቃ ሁሉ ነገሬን አጥፍታ እኮ ልትከወለድ ሁሉ ነገር ባመቻችበት ሰዓት ላይ ከሆነ ያገኘዋል። እጅ ከፍንጅ እኮ ይዣታለሁ እኮ። ልክ ነህ እኮ። ይቅርታ ያው እነዚህ ልጆችም የመጡት አንተን ብቻ ሰላም ብሎ ጠይቆ ለመሄድ አይደለም። ጆኒ እስቲ ቆይ፣ ስልክ እየተደወለ ነው፣ አንዴ ትወጣለህ? ይኸውልህ እኔ እረዳሃለሁ፣ ስሜትህን እረዳሃለሁ። አንተ ከምታስበው በላይ እኔ አስቀድሜም አስቤልሃለሁ። ገብቶሃል አይደለ? ይሄ ነገር እንዴት ሊሆን ይችላል፣ ቀጣይ የሚፈጠረው ነገርስ ምንድን ነው የሚለውን ነገር አይቼ ነበርና ስልክ ይቅርታ እየተደወለብኝ ነው። አንዴ ይቅርታ ስልክ ላንሳና ልምጣ። እሺ ኦኬ እሺ። ምን ልታደርጊ ነው መጣሽ? ቆይ አይደለም እንደሱ ወደ ቤቴ ምን ልታደርግ ነው የመጣች? ተው፣ ኧረ በእናትህ ዞር በል። ኧረ ዞር ወይኔ ድጋሚ ልትገለኝ መጣች። አይደለም ዞር በል ብያለሁ። በፍጹም እሺ አስወጣኝ ሲል እቺ ሰይጣን አስወጣልኝ። በፍጹም አይደለም። ቆይ ተረጋጋ አንዴ። እሺ አስወጣኝ። ምን ልታደርግልኝ ነው መጣች? እሺ በለኝ አንዴ። ወይኔ አቤላ፣ እሺ በለኝ አንዴ። በእግዚአብሔር በመድኃኒዓለም እሺ በለኝ። በፈጣሪ ይዤሃለሁ። አንዴ እሺ በለኝ። ተቀመጥ፣ ግድ የለም ተቀመጥ። እሺ አስወጣልኝ በእናትህ። ችግር ትወጣለች፣ አንተ ብቻ ተቀመጥ። እኔስ ተሳስቼ ወድጄሽ ነበረ ዳኝ ሄደችው። ሁሉ ነገሬን ወስዳ ማንነቴን ወስዳ እስኪ ዞር በልልኝ እያልኩ እኮ ነው። ስለማከብር እኮ ነው። አንተ ስለምወድ ስለማከብር ነው። እሺ አስወጣልኝ። እሷ ልጅ እቺ ካዲ፣ እቺ አጭበርባሪ አስወጣልኝ እያልኩ እኮ ነው። አስወጣልኝ። አቤላ በፈጣሪ ወይኔ አቤላ፣ ወይኔ ድጋሚ ልገላኝ የመጣችውን ወደ ቤት እንዴት ነው የምታስገባት? በፈጣሪ አንተ ፈጣሪን ስም ጠርቼ በእግዚአብሔር እያልኩ ወይኔ እግዚአብሔርን አትፈራም እንዴ? ወይኔ አቤላ፣ እሺ በምን አይነት መንገድ አሁን ምን ቆርጦባት ነው? እሺ የመጣችው? ተረጋጋና እናውራ። ስለምንድን ነው የምናወራው? እስኪ ንገረኝ። ተረጋጋና እናውራ። ስለምንድን ነው የምናወራው? ይኸውልህ አቤላ ተረዳኝ አንዴ። እሺ በለን። እነዚህ ሰዎች አታከብረም? እግዚአብሔርን ብያለሁ። እነዚህ ሰዎች ብያለሁ። ይሄ ሁሉ ሰው ቆሞ ነው የሚጠብቅህ አይደለ እንዴ? እሺ ብያለሁ። እስኪ ንገረኝ። ምን ልትነግረኝ ነው? እሺ ይኸውልህ አንተ ያልተረዳኸኝ ነገር አለ። ስማኝ። ስሜትህን ይገባኛል። ወይኔ አቤላ፣ ወይኔ በፈጣሪ እሺ ማረጋግተን ያለውን ነገር ፈተን እንሂድ። ስለምንድን ነው የምታወሩኝ? እናንተን አከብራችኋለሁ። ሙሉ በሙሉ ተቀየራለች፣ ተጸጽታለች እኮ ህይወቴን እኮ ነው የካደችው። ህይወቴን ከልጅነቴ ጀምሬ
ያለኝን ፍቅር ሰጥቻት ሁሉ ነገሬን ሰጥቻት ባለኝ ማንነት ንቃኝ ይሁን ምን ይሁን አላቅም አብረን የኖርነው ብዙ ታሪክ ነበር ያሳለፍነው ጎረቤቶች ይቀኑብን ነበር ጓደኞች ይቀኑብን ነበር በሰው በጓደኛ የሰማሁት ነገር እኮ አይደለም በጆሮዬ የሰማሁት ነገር አለ የካደችኝ ነገር ማለት ነው እሱን እኮ ነው እኛም እኮ እሱን ሰምተን ነው ጎረቤትም በጣም ተገርመዋል የእውነቴን ነው የምልህ ይሄው ማማም ይሄ ቆሞ እና እሳቸው ሳያሳዝኑህም እሺ ገብቶሃል ይሄ ሁሉ ሰው ይኸውልህ ሁሉም ካሜራ ላይ መግባት ስላልፈለገ ነው ማማም መጀመሪያም ነግረውኛል በእናንተ ፍቅር እኮ ብዙ ሰው ይቀና ነበር እኛም ያንን ከሰማን በኋላ እሷ እውነተኛ መጸጸቷን ከሰማን በኋላ ነው እንጂ አንተን የሚጎዳህ ነገርኛ እንዴት እናደርጋለን እሺ ቁጭ በሉ እኛ ስላመንበት ነው እሺ ቁጭ በሉና እናወራለን እሺ ቁጭ በሉ እሺ ተረጋጋ መጀመሪያ እኛ እንቀመጣለን እሺ ተረጋግቻል ችግር የለውም እኛ እንቀመጣለን ችግር የለውም ያለው ነገር ቆይ ከመቀመጣችን በፊት እንንገር እሺ እኛ ሰላም እንድትሆኑ ነው የምንፈልገው ዝም ብሎ በደፈናው ሸፋፍኖ ሰላም ሆናችሁ እንድትሄዱ ብለን አይደለም እሷ ሙሉ በሙሉ በሚባል ደረጃ ራሷን ቀይራ ነው የመጣችው በምን አይነት መንገድ ቀየረች በምን ሳቃለም ድጋሚ በህይወቴ ገብታ ሁሉ ነገሬን እንድታጠፋ እኔ እኮ ህይወቴ ማጣት አልፈልግም ነገ እኮ ህይወት ቢኖርኝ ብዙ ነገር አሁን እሷ የካደችኝ ነገር ሁሉ እኮ ማምጣት ይችላል እሷ ካደችኝ ሌላ በህይወቴ የሚመጣ ነገር ሊኖር ይችላል ፈጣሪ እኮ ይክስልኛል አቃለው ታቃለ ወንድሜ ማታቁት ነገር አለ ከልጅነታችን ጀምረን አብረን አሳልፈናል ህይወት እንግፋ የተሻለ ኑሮ እንኑር ብዬ በጣም ብዙ ዋጋ ከፍያለሁ እሷም ተናግረዋለች ድንገት የመጣኝ ምክንያቶች ነበሩ በቃ ሁሉም ነገር ይኸውልህ አሁን አንተ የምትላቸው ነገሮች በሙሉ እሷ መጀመሪያ ተናግራለች ሁሉንም ተናግራለች ወይኔ ያለችው ነገር ልንገርህ እንደውም ይኸውልህ ከዚህ በኋላ እንደሱ አይነት ወንድ ደግሞ የሚፈጠር አይመስልም ለኔ ብላለች የእውነቴን ነው የምልህ እኔ ሁሉንም ነገር እየዋሸች ብቻ እንዳይሆን እረዳሃለሁ እኛንም ነን እኛ አንተ አጉል ውስጥ እሺ ብዬ አመንኩኝ በህይወቴ መጣች ወደ ቤቷ ተመለሰች ከዚህ በኋላ ያለ አሁን የቀረኝን ነገር በውስጥ አዋቂነት ሰብስበን ጥርግ ብትል በምን አይነት መንገድ ማመን ይችላል? እድል ስጣት እስቲ አውራት እሷ ታውራ እድል እንስጣት እሷ ታውራ እድል እንስጣት ታውራ እድል እንስጣት እግዚአብሔር እሺ ይበለ እውነት እግዚአብሔር እሺ ይበለ እግዚአብሔር ያክብረ ተባረከልን እውነት ተቀመጭ እሺ የኔ እናት እሺ እዚህ ጋር ትምጣ ይቅርታ ይሄንን ላንሳው አይ አይደለም ይሄ አይደለም ቆይ አይደለም ይሄ ማለት እኮ የነግር ማለት ነው አቋለ ችግር የለውም እረዳዋለሁ ችግር የለውም ይገባኛል ወንድሜ ችግር የለውም ሰማው እኮ ስማኝ አይደል ያልከኝ እሰማችኋለሁ ችግር የለውም ስትፈልግ እኔ አቀብልሃለሁ ችግር የለውም ይሄማ ከዚህ መንቀሳቀስ የለበትም ምንም ችግር የለውም እኔ ካልሆነ እዚህ ጋር እቀመጣለሁ ማለት ነው ምንም ችግር ምንም ነገር የሚፈጠረው ነገር ገብቶኛል እዛ ጋር እንድቀመጥ ከፈቀድክልኝ እቺን ፈቀድኩልክ ችግር የለውም እኔ ወንድምህ አለሁኝ ስትፈልገኝ ባህላችን ነው ሰውን ማክበር ባላችሁ ቅድም ስመን ካልከኝ ነገሮች ወደ አለ መመለስ ነገር የለም አሁን የመጣችበት መንገድና እናንተ ማውራት የምትፈልጉት ነገሮችን እሰማለሁ ችግር የለውም እሺ የኔ ጌታ እሺ የኔ አባት እሺ ተባረከልኝ እሺ ይቅርታ ተቀመጭ እኔ እዚህ ጋር ነው ለማንኛውም ይሄው አጠገብህ ስላለው የምትፈልገው ከሆነም እኔ አቀበልሃለሁ ችግር የለውም ነይ እዚህ ጋር ነኝ ይኸውልህ ቅድምም ብዬሃለሁ አቤሌ ቅድምም ብዬሃለሁ በጣም ተጸጽታለች ሰው ውሎውን ይመስላል ብዬሃለሁ ከዛ በኋላ ያልሆኑ ሰዎችም ገጠመች ያልሆነ ነገሮች እንደተፈጠሩ እኔም በሷ በኩል ደርሶኛል ከሷ ጋር የነበራቸው ነገሮች በሙሉ አይቼዋለሁኝ ይኸውልህ ክፋት ቢኖራት በመጀመሪያ ገንዘቡን ሲመለስ ባንዴ ሽብላ አትመልስም አባቷን ብዙ ነገር ብሏል ሊያወሩ ፈልገው ነበር ግን ያው እንደ አባት ደግሞ ይሰማዋል አሁን ማውራትም የለብኝም እውነት ለመናገር እኔ አፍሬባታለሁ ነው ቃል በቃል እንደዛ ብሎ ነው የነገሩኝ ግን ልጄ እንደዛ አይነት ልጅ አልነበረችም ብለዋል እንግዲህ በቃ ልብህን እንድትከፍት ነው በአጠቃላይ ልብህን እንድትከፍት ነው አንዴ ብቻ እሷ ታውራ እሺ እሷን ብዙ ነገር አውርቻታለሁ ብዙ ብላኛለች ስለ ገንዘቡም ስለ ሁሉም ነገር
እሱም ብሎታል። የገንዘቡ ሂደት ላይ እሷ ነበረች ባይዘው እሷ ናት ያስቻለችው። እሱም ብለዋል። ገንዘቡ እንደሚታወቀው በአባቱ አካውንት ላይ ተቀመጠ የነበረው። ስለዚህ አባትያው ቀጥታ ወደ ራስ ነው። እኔም ማውቀው ነገር አልነበረም እንደዚህም ታደርጋለች ብዬ አልጠበቅኩም ብለው ገንዘቡን መልሰዋል። ቁልፉንም ሰጥታለች። ስለዚህ እሷም ከኩዮቼ በታች ገጥሜ እና ሌሎች ነገሮች ሰዎች እያወሩ ስለነበረ ነው ተሳስቻለሁ፣ እንደተሳሳትኩ አምኛለሁ። የልጅነት ባሌ የልጅነት ህይወቴ ነው። ከሱ መለየት አልፈልግም፣ እወደዋለሁ። ያጠፋኋቸው ነገሮች ሁሉ አሁን ገብተውኛል። ከሰው ስህተት ከብረት ዝገት ብላለች። ስለዚህ እሷም አሁን በራሷ በኩል ያለውን ስሜት በደንብ አንጸባርቃ ትነግርሃለች። ግን ይሄንን ስንል በደንብ እንደተቆጨች አምነንበት ነው ያመጣናት። ምንም አይነት ነገር የለም። ነገሮችን ማስተካከል ትፈልጋለች። ትዳር ነው። ነገሮችን ብታስተካክሉ እኛም ደስ ይለናል። ቤተሰቦቻችሁም ቆመው እያዩን ነው፣ እነሱም ደስ ይላቸዋል። ስለዚህ ለእነሱም ብላችሁ ለራሳችሁም ህይወት ስትሉ ስለነበራችሁም ፍቅር ያለውን ነገር ተነጋገሩና ነገሩ ወደ እሷ ከመሄድ በፊት አንድ የምናገረው ነገር አለ። ፈቅዶልኝ ከሆነ ችግር የለም ተናገር። ምን አለ መሰለክ፣ ቅድም ብዙ አውርቻለሁ፣ ስሜታዊ ሆኜ ተናድጃለሁ። ምክንያቱም በህይወቴ ምን አይነት መንገዶች እንደተጓዝኩኝ እኔ ነው የማውቀው። እኔ እሷን እኮ ስለ ገንዘብ አይደለም፣ አሁን አባቷ ጋር ስላስቀመጠች ገንዘብ አይደለም፣ ወይም ያለው ንብረት ሽጣ ከሀገር ጥላ እንድትኮበልል አይደለም። እኔ እኮ ሁሉ ነገር ነው ሰጠዋት። እሷን በጣም ነው የምወዳት። በገንዘብ ምተካት ልጅ አይደለችም። በማንነት በሆነ በቁሳቁስ ነገር ምተካት አይደለችም። ሰው ባለኝ ወሬ ሰምቼ እሷን ምክዳት አይነት አይደለም። እኔ አብረን እንኑር፣ እንጋባ፣ ልጅ እንውለድ ነው። ይሄ ማለት የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ነው፣ የአብሮነት ነው፣ የመልካምነት ነው፣ የመቻቻል ነው። እሷ ናት እኮ ወደ ቁሳዊ መንገድ ይዛ ሄደችው እንጂ እኔ ብሩ ራሱ ባይመለስልኝ እኔ ደስ ይለኛል። ምክንያቱም ብሩ እንዲመለስልኝ ፍቃደኛ የሆንኩበት የእሷ ክደት ስለሰማሁ ብቻ ነው እንጂ የብር ችግር ስላለብኝ አይደለም። ፈጣሪ ይመስገን፣ ፈጣሪ እድሜና ጤና ስጠኝ እንጂ ነገ ሰርቼ ማመጣው ገንዘብ ነው፣ ነገ ለፍቼ ማመጣበት ንብረት ነው። እኔ የሚቆጨኝና የሚያናደኝ እስካሁን የምናገረው ነገሮች ነው። ምክንያቱም እሷ ሰው ናት፣ እኔ ሰው ነኝ። ልጅነቷን አሳልፋኝ የሰጠችኝ ናት። በጣም ወዳት። አብረን እንኑር፣ በቃ ልጅ እንውለድ፣ ትልቅ ሰው እንሁን ነው ያልኩት። እና ይሄ ስሜት ስላለብኝ ነው እኔ እስካሁን በጣም እኔ አልችልም። ትዕግስተኛ ነኝ ግን ስሜት ውስጥ መግባት አልችልም። ለዛ ነው በቃ ስሜታዊ ሆኜ ያወራሁት ያለሁት። እንኳን ተናገርክ፣ እንዲወጣልህ መናገርም ጥሩ ነው። ግን ሁሉንም ነገር ደግሞ እሷ ብለዋለች፣ አንስተዋለች፣ እንድሰማት እንፈልጋለን። አይዞሽ፣ አትፍሪ። ለኔ ያወራሽኝ ነገር በሙሉ ገና እኔ እዚህ ጋር አሁን ምንም ማውራት አልችልም። በጣም ተረብሼ ነው ያለሁት። ቢሰድበኝ ቢመታኝም አሜን ብዬ መቀበል ሰው ነኝ እና በቃ አለ አይደለ እኔ ጸጽቶኛል። በቃ ሰው ነኝ፣ አጠፋው። በቃ እኔ ሰው እንደመሆኔ መጠን ሌላ ህይወት ጀምሬ አልነበረም። በቃ ሰዎች ላከብኝ፣ ተሸነፍኩ፣ አለቀ። ሰው ደግሞ አንዳንድ አይዞሽ የምር ጸጽቶኛል። በቃ እኔ ከተቀበለኝ እኔ እንደሱ የሚሆንልኝ ሰው የለም። በቃ እኔ አይዞሽ በቃ አይዞሽ እናት አይዞሽ። ተረጋጊና አሁን ተረጋጊና ዋናው እንትን እኮ ነው መጸጸትሽ ነው። በቃ ልክ ነሽ። ከብረት ዝገት ከሰው ስህተት አይጠፋም። ነገሮች ለመልካምም ይሆናሉ። ተረጋጊ፣ አረጋጊያት። እንዲህ መሆንሽ አሁን ምንም አይለውጥም። ያለውን ነገር አውሪ። አሁን ወደፊትን ማሰብ ነው አቤሊ። ብዙ ህይወት ይጠብቃችኋል። በዚህ የምትቀጭ ሰዎች አይደላችሁ።
የነገርሻትን በሙሉ ያው ለኔም ደርሰውኛል። አሁን በሱ ፊት የምጠይቅሽ ነገር ያው ሰው ልኮብኛል ብለሻል። ሰው የላከብሽ ጥርጣሬ ነበረው። ያን ጥርጣሬው ደግሞ ሲልክብሽ ምን ሆነ? አንቺ ወደቅሽ ወይም ደግሞ የሱን ጥርጣሬ እውን አረግሽለት። ይሄ በዛው የሚቀጥል አይነት ሀሳብ ቢሆን በዛው የሚቀጥል ማለት አንቺ ድጋሚ ባትጸጸቺ ኖሮ ድጋሚ ወደዚህ መምጣት ባትፈልጊ ኖሮ እኛም እዚህ ቦታ ላይ አንቀመጥም። መጀመሪያ ይቅርታ አድርጊልንና እንደናቅንሽ ንቀንሽ ነበረ ምን ተውሽ። ነገር ግን የኔ ማንነት ይሄ ማንነት አይደለም። ያ በቃ ከኔ በታች ከሆኑ ሰዎች ውዬ ከኔ በታች ሲባል እኮ እድሜም አይደለም አስተሳሰብም ነው እና ከኔ በታች ከሆኑ ሰዎች ጋር ውዬ ነው ይሄ ነገር የተፈጠረው ብለሻል። አሁንም ደግሜ የምነግርሽ ነገር እሱ በጣም የምትኮሪበት የሚያኮራ ለሁሉም ሰው መከታ የሚሆን አይነት ወንድ ነው። አንቺም ብለሽኛል፣ እኛም አምነንበታል። አይዞሽ፣ ውሃ ይምጣልሽ። አይዞሽ፣ እዛ ተነስተሽ ውሃ ጠጪ። አይዞሽ ትክክለኛ መንገር የምትፈልጊው ነገር ካለ ለሱ ንገሪ። እሺ አሁን እኔም ማለት የምችለው ነገር እንዳታለቅሽ ግን እሺ። እሺ ላለማልቀስ ሞክራለሁ። አምኛለሁ ጥፋቴን፣ ጥፋተኛ ነኝ፣ ጥፋት ሰርቻለሁ እና በጣም ይቅርታ በቃ እኔ ይቅርታ እንዲያደርግልኝ ነው የምፈልገው። በጣም ነው ማፈቅረው እውነት። እኔ እንጃ እኔ እንደሱ አይነት ሰው ሁላ ደግሜ ማገኝ አይመስለኝም። ግን በቃ እኔ አሁን ይቅርታ ቢያደርግልኝና ህይወታችንን አብረን ብንኖር ብዙ ያቀርናቸውን ነገሮች አብረን ብናደርግ በጣም ደስ ይለኛል በጣም እና ከልብ ይቅር እንዲለኝ በትልቅ ይቅርታ ጠይቀዋለሁ። ቀጥታ የምንለው ወደፊት ነው ማለት አንተ ጋርም ፍቅር እንዳለ 100% እርግጠኛ ነን። ምክንያቱም ያ ሁሉ ጊዜ የተገነባውን ፍቅር በዚች በአጭር ጊዜ በትንሽ ነገር ይፈርሳል አለም። እሷም ደግሞ ትልቅ ፍቅር ስላለባት ነው የተመለሰችው። ተነሽና ይቅርታ እንዴት እንደሚባል እኔ እንደዚያ ነገር አስታርቄ አላውቅም። ትነሳና አንቺም ይቅርታ ትጠይቂያለሽ። ትወዳታለህ። ችግር የለውም ማለት ያው የሰው ልጅ ይሳሳታል። ይቅር ባይነት ደግሞ ለእግዚአብሔር ነው። እኔም ቅድም ብያለሁ ከገንዘብ ጋር ተያይዞ የሚነገር ነገር በጣም ስለሚያስጠላኝ ነው። ምክንያቱም እኔ እሷን በገንዘብ መተካት አልፈልግም። በገንዘብ ደግሞ ልለካት አልችልም። ምክንያቱም ሰው ናት እና ያየሁት የሰማሁት ነገር ትንሽ አናዶኝ ነው። አብሮ የሚኖር ሰው ካለው ሰላም ጋር ነው አብሮ የሚቀጥል ሰው ፍቅር ሲኖረው ነው አብሮ ያለ ሰው እርስ በራስ ሲከባበር ነው። ያን ነው እኔ ጋር ያለው ስሜት እንጂ እኔ እሷን ጠልቻት ቅድም ሰው ልኮኛል ብላለች በተላከላት ሰው መረጃ እየሰበሰብኩ እየተጠራጠርኩ እንድኖራት አይደለም። እውነቱ ነው እኔ ማግኘት የምፈልገው። ምክንያቱም ወደፊት መኖር ካለብን በእውነተኛ ፍቅር በእውነተኛ መንገድ ነው መጓዝ ያለብን። ለዛ ብዬ ነው እንጂ ውስጤ ክፋት ያለኝ ሰው አይደለሁም። ብዙ ችግሮች ያሳለፍኩ ሰው ነኝ። እሷ ካደረገችኝ እችን የምታክል ቅንጣት የሚሆን ችግር አይደለም። ምክንያቱም ብዙ ነገር ስላሳለፍኩኝ ምንም አይደለም። ያው እናንተ እኛንም አክብራችሁ መታችኋል። እኛ ለማስታረቅ ብላችሁ ከዚህ በሚያክል በብዙ መንገድ ርቀት መታችኋል። እዚህ ደግሞ በጣም ትላልቅ ሰዎች ቆሞ ነው ያሉት። አንደኛ ለእግዚአብሔር ሁለተኛ ለእናንተ ብዬ እኔ ምንም ምለው ነገር የለም። እሺ በቃ አንቺ ተነሽና አንተ ተቀመጥ። አንተ እንዳትነሳ አንተ መነሳት የለብህም እንዳትነሳ። እኛ ነን ችግር የለውም። እንዳትነሳ ነይ ይቅርታ በቃ ተነሽ በቃ ችግር የለውም ማለት ችግር የለውም። ተነሽ በቃ ችግር የለውም ብዬሻለሁ። በቃ ተነሽ በቃ ተነሽ አይገባሽም። በቃ ችግር የለውም። በቃ ከዚህ በኋላ የማይላመድ ነገር ነው። ለሁለታችንም ትምህርት ነው የሆነው እንጂ ሌላ ነገር የለውም። ችግር የለውም። ላንቺም ገብቶሻል፣ ለእኔም ገብቶኛል። ከዚህ በኋላ የማይፈጠር ነገር ነውና በቃ ችግር የለውም።
እኔ ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም አትሂጂብኝ 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 ስታምሩ እኮ እውነት እንዴት እንደምታምሩ በቃ ታልቅሱ ቁጭ በሉ እናንተን ቁጭ በሉ ፈጣሪ አክብራችሁ ቁጭ በሉ በጣም እናመሰግናለን እንደዚህ የፈረሰ ቤት ስለገነባችሁ ፈጣሪ የእናንተንም መንገዳችሁ ፈጣሪ ገንባችሁ እኔ ምንም ነገር የምለው ነገር የለም ትክክለኛ መንገድ እንድጓዝ አድርጋችሁኛል ምክንያቱም እኮ ምን መሰላችሁ እውነት አንድ ነገር ሳልናገር ማልፈው ነገር አለ ውስጤ ስለተከፋ ነው እንጂ ያለሷ እኮ መኖር አልችልም ምክንያቱም ደካማ ጎኔን የምታበረታታኝ እሷ ናት አሁን ያለውበት ሁኔታ ትንሽ አስከፊ ነው እንደምታዩ እሷ ከሌለች ደግሞ በጣም ከባድ ነው ከትንሽ ቀናቶች በኋላ ምን አይነት ዋጋ እንደከፈልኩ እኔ ነው ማውቀው ቤቱ ራሱ ጨልሞብኛል ከዚህ በፊት የምታደርገው ነገር ሁላ ትዝ ስለብኝ በጣም ነው ግራ የገባኝ እንደውም ፈጣሪ እናንተን ባይጥለኝ ኖሮ እኮ በዛ ብቀጥል እኮ እኔ ራሴንም አጠፋ ነበር እና ምን እንድላችሁ ምን ቃላቶች ሁላ ጠፍቶብኛል ምን እንደምነግራችሁ አላውቅም በቃ መሐላችን እኮ ሰይጣን ገብቷል በቃ ሰይጣን ነው የገባው እውነት ነው እንጂ እኮ ፍቅራችን እንደዚህ አልነበረም እና በዚህ ሰዓት ደግሞ ታስፈልገኛል በመታስፈልገኝ ሰዓት ነው እንደውም ፈጣሪ እናንተን ጥሎብኛልና ብቻ ፈጣሪ ይስጥልን በጣም አመሰግናችኋለሁ እና እሷንም ፈጣሪ ከዚህ በኋላ ልቦና እንደምሰጣት እርግጠኛ ነኝ ከዚህ በኋላ እንደዚህ አይነት ነገር እንደማይከሰትም በጣም አምናለሁ በጣም አመሰግናለሁ ቁጭ በሉ እናንተ ፈጣሪ አክብራችሁ ቁጭ በሉ